አማራ እዚህ ፕሮግራሙ ላይ ማየት እንችላለን። በባህል በጥበብ በመናምን ሁሉ ነገር ያማራ ነው። ታሪኩ ያማራ ነው። ባህሉ ያማራ ነው። ኖ እንደዛ አይደለም። እንዴት እና እንደዛ ስላልሆነ ማንበብ ትችላለህ። አማራ እንደማናቸው የኢትዮጵያ ህዝብ የጥበብ ባለቤት ነው። የረጅም ዘመን እንደማንኛውም የኢትዮጵያ ህዝብ አይልም። እንደማንኛውም የኢትዮጵያ ህዝብ ግድ እኮ መባል የለበትም። አማራ ነው ማለት ሌላው አይደለም ማለት ነው። ባለቤቱ ነው። የታሪኩ ባለቤት አማራ ነው። የጦርነቱ የጀግንነቱ የአርበኝነቱ ምን የሚያከራክር አማራ ጀግና ነው ብሎ መሄድና ከሁሉ በላይ ግን የሁሉንም ተሳትፎ ደግሞ ዋጋ ሳይሰጥ አውዱን መረዳት አለብህ። የፖለቲካውን አውድ የምንናገርበትን ስለ አማራ ህዝብ ነው እየተናገረን ያለ ነው። እንደገና ፓርቲ ነኝ ትላላችሁ። ቬሪ ጉድ። ሁለቱም አብረው ስለሚሄዱና አብን ይሄንን የሚያስኬድ ብቸኛ ስለዚህ በኢትዮጵያዊነት ሽፋን አህዳይነትን ለማራመድ አህዳይነት የኛ ጽንሰ ሐሳብ አይደለም። ጽንፈኛው ሀገር ለማበላሸት ሀገር ለማፍረስ የሚንቀሳቀሱ የፖለቲካ ኃይል ሁሉ ከሰርጎ መግባት ጀምሮ ስም ከማጥፋት ጀምሮ ይሄ አንድ ዋና ስምሪት ነው። የአማራን ህዝብ በዚህ አይደል ዛሬም እንዴት ስለ ህወሓት ታወራላችሁ? ህወሓት ወርቋል ብላችሁ ዛሬም በምርጫ ትርክትና የምርጫ እንቅስቃሴያችሁ ላይ ዛሬም ስለ ህወሓት ነው የምትናገሩት። በሀገር ህልውና ላይ ደግሞ አደጋ ናቸው ከሚባሉት ፓርቲዎች ወይም ደግሞ አጠቃላይ እንግዲህ ስጋት አለን የሚሉ አካላት የበዙበት ቢኖሩ ጣታቸውን እየቀሰሩበት ያሉ አካላት ቢኖሩ አብን ነው። እንዲያውም ምናልባት ታስታውሱ እንደሆነ የዚህ የለውጥ ዋዜማ አካባቢ በኢህአዴግ ጊዜ ይመስለኛል የኢህአዴግ አንዱ ስራ አስፈጻሚ አባል የነበሩት አቶ በረከት ስምኦን የዚች ሀገር የህልውና አደጋ ወይም ደግሞ የዚች ሀገር ቀውስ ምንጩ ከዚህ ክልል ነው፣ ተረጋጉ ወጣቶች አካሄዳቸው የሚል ነገር አስተያየት ሰጥተዋል። በሌላ በኩል አብንን ራሱ አቶ በረከት ናቸው ያቋቋሙት የሚል ነገር አለ። ምልህ ያው እንደ እንትንም ብናየው ዞሮ ዞሮ በእናንተ በኩል ሀሜትም ቢሆን መልስ ማግኘት አለበት። ግን ከዚህ ክልል የኢትዮጵያ አንዱ የግጭት መንስኤ ምንጩ ከዚህ ነው። ማነው ሌላ ጉዳዩን ግን አሁን የሚበዙት ደግሞ ወደ እናንተ ጣታቸውን ሲቀስሩ ምናልባትም እናንተ ራሳችሁ የሀገሪቷን አደጋ ከሉና ለመጠበቅ በሚል ነገር በተንቀሳቀሱም ራሳችሁ ያደጋ ምንጭ እየሆናችሁ ነው በሚል ብዙዎች ናቸው የሚናገሩት። ሰሙታላችሁ ብዬ አስባለሁ። እዚህ ላይ ምንድነው ሐሳቡ? በመጀመሪያ የሀገሩ ላንድስኬፕ የፖለቲካም የመረጃም ላንድስኬፕ በጣም ዲስቶርትድ የሆነ መሆኑ ከግንዛቤ ውስጥ መወሰድ አለበት። አሁን ማን ቅን ነው፣ ማን እኩይ ነው፣ ማን ትክክለኛ መረጃ ያቀርባል፣ ማን መረጃዎችን ያዛባል የሚል ሀገራዊ ማህበራዊ መግባባት ላይ ራሱ አይደለም ያለ ነው። ቱ ቢ ኦነስት ማለት ነው። ሚስ ኢንፎርሜሽን ዲስኢንፎርሜሽን ካምፔን ዘ ኦርደር ኦፍ ዘ ታይም ነው ማለት ይቻላል። አንድን የፖለቲካ አካል በተለይ በጎ የሆነውን ሀገራዊ የሆነው በቀጥታ ከማጥቃትም ባለፈ ካራክተር አሳሲኔሽን ስም ማጥፋት ገጽታ የማዛነፍ ስራ አንዱ ስምሪት ነው። እንደ አብን ልምጣለህ። እኛ እንደ አብን ስንደራጅ የአማራ ህዝብ በፖለቲካ ፍረጃ ሰለባ ተደርጎ ያልነበረውንና ያልሆነውን ፍረጃ ሰለባ ሆኖ በርካታ ጥቃቶች ደርሰውበታል። ይሄ ልዩ ጥቃት ስለተከፈተበት ልዩ የመከላከል ማዕቀፍ ያስፈልገዋል። ስለዚህ የመከላከል ማዕቀፉም እኮ ያው ፍረጃ ነው። እናንተም ይሄን ሲያረጉ ነበር የሚል ነው። ፍረጃ ሳይሆን መመከት ነው። መመከት አይደለም። ከረር ባለ ቋንቋ እንዲያውም በጣም ጥግ ድረስ ሄደ ጠርዘኝነት። ለምሳሌ በምን ማኒፌስት ያደረገ ወይ ኮሱን ልገልጽ ነው። ከዚህ በፊት እዚህ ከአብን ጋር አንድ ጊዜ ቃለ ምልልስ አድርጌያለሁ። በዚያ ደረጃ ትምክተኝነታችሁን በይፋ ነው የተናገራችሁት። ትምክተኝነት ደግሞ በጣም ዋጋ ሊያስከፍል የሚችል በታሪክም እንደምታውቀው የአንደኛውና የሁለተኛው ዓለም ጦርነት መነሻ ከነበሩ ምክንያቶችም አንዱ ነው። ከዚያ ባሻገር አንድ የፓርቲያችሁ ስራ አስፈጻሚ አባል ሲናገሩ የሰማሁትን ነገር እንግዲህ አንተም ታውቀዋለህ ወይም ቃለ ምልልስ ነው የሰጡት። የህወሓትን ምልክት መጠቀም አይደለም ስሙን መጥራት በወንጀለኝነት የሚያስጠይቅ ስርዓት እንገነባለን የሚል ነገር ነው። ለምን ህወሓት የትግራይ ህዝብ ሰው እዛኛው ህዝብ መሀል ሄዳችሁ እኛ ያዘዝንልህን ማለት ከዚህ በላይ ጽንፈኝነት አለ ወይ? በጣም ጥሩ። አሁን እኮ ይሄ ነው ችግሩ። ዋናው የፖለቲካል ኦሪየንቴሽኑ ችግር ነው። አሁን በሀገራዊነት ደረጃ አንደኛ ጽንሰ ሐሳቦች ለፖለቲካ ፕሮፓጋንዳና ፍጆታ ይፈበረካሉ። ትርጉማቸው እና ይዘታቸው ምን እንደሆነ አይታወቅም። ትምክተኝነት
ጠባብነት፣ ጽንፈኝነት የሚባሉ በርካታ የፖለቲካ ቮካቡላሪስ እየተፈጠሩ ትምክህት ማለት ራሱን ከሌሎች ሁሉ የበላይ ነኝ ብሎ የሚያስብና የሚያይ የራሱን ብሔር ከሁሉ በላይ ነው፣ ቅድሚያ ሊኖረው ይገባል፣ በዚህች ሀገር ላይ ይሄን የነበረ ይሄን የሆነ ወደፊትም ይሄን ሊሆን የሚችል እዚህ መግቢያው ላይ ብንሄድ ለምሳሌ በሀገሪቷ የታሪክ ባለቤት፣ የባህል ባለቤት፣ የጥበብ ባለቤት እንደገና የአመራር ጥበብ በአስተዳደር ኦርደር ያስያዝን ብንነጋገርበት ይችላል። እሱ ማለት ነው ትምክህት። ዝም ብሎ ቃል አይደለም። በሱኛው ትምክህት የሚለው ቃል በሱኛው የሚለው ቃል እኔ እንደ ሎየርም እኮ ነው ማናገር ምንድነው ኦብጀክቲቭ ስታንዳርድ ሊሆነው ይገባል። አንተ አሁን ይሄ ማለት ይሄ ነው ስትል ሪፈረንስ ራሱ የለህም። ለምሳሌ ማለት ነው ትምክህት ከየት የመጣ ትምክህት አሁን የአማራ ህዝብ አሁን ለምሳሌ ልንገርህ ከቃሉ ጋር አንድ ነገር ልንገርህ ይሄ አሁን አዲስ የተጀመረ አይደለም። ለማሸማቀቅ ከተፈበረከ የረጅም ዘመን ቮካቡላሪ መሆኑን መጀመሪያ ላስቀምጥልህ በታሪክ 19 ቮካቡላሪውን ኮንሰፕቱ ላይ አይደለም። ኮንሰፕቱ አመጣጡ ራሱ እኮ ፖለቲካሊ ፋብሪኬትድ የተደረገ ነው። የፖለቲካ ሜሴጅ ለማስተላለፍ ዝም ብሎ እኮ ያረፍተ ነገር የቃል መደርደርን ጉዳይ እኮ ስላልሆነ ነው። 1969 ዓመተ ምህረት የትግል ጥሪ በሚል መጽሔት ህወሓት ያዘጋጀው በነበረው መጽሔት የኦሮሞ ህዝብን ትግል በሚመለከት ያዘጋጀው ሰነድ ላይ የአማራ ፖለቲከኞች በአጠቃላይ ትምክህተኞች ናቸው። በአንድነት ድርጅት ውስጥ ራሱ ሲገቡ አላማቸው የጠባብ የአማራ ህዝብ የበላይነት ፖለቲካን ለማራመድ የሚሰሩ ናቸው የሚል ሐሳብ ያለው ምን ማለት ነው? እንዴት አንድ ህዝብ በዚህ ደረጃ ይፈረጃል? ከዛ የሚወጣው ሁሉ ሰው እንዴት በዚህ ሌቭል ሊፈረጅ ይችላል? ፈራጁ ብቻ ነው ትምክህተኛው የሚጥላቻ። አሁን እኔ እኮ ጥያቄ ህዝቡን አይደል እያልኩ ያለው ስለ አማራ ህዝብ አይደለም። አብን ትምክህተኛ ነው አይደለም? ትምክህተኛ ነኝ ብለዋል። እዚህ ትምክህተኛ ነኝ ሲል በወቅቱ የህዝብ ግንኙነት ኃላፊ የነበረው ትምክህተኛ ነኝ ነው። ያ እኔ አሁን የትምክህት ኮንሰፕት ራሱን የትምክህት እንትኑን ይሄ ህወሓት ፈበረከው ማን ፈበረከው ትምክህተኛ የሚለውን እንቱና እንዲቀላል አይደለም። እኔ እንደምናገረው አይደለም። ምክንያቱም ለምሳሌ ሀገር ግንባታ ላይ ያለ ቡድን ታች ከ10 ጀምሮ ነው እያደገ ወደ 50 ወደ 250 እያለ የሚሄደውና በሚገባ እያብላሉ 50ዎቹ በጋራ ተነጋግረው በትክክል ተማምነው እያንዳንዱ ተሳታፊ የተናገረው በሚገባ እንዲሰነድ ሆኖ 50ው ላይ ይቀርባል። 50ው ላይ ቃለ ጉባኤ ያዦች አሉ። በአመካካሪዎቻቸው በኩል ያገኙትን ግብአት በሚገባ ተጠቅመው አምስቱም ለ250 ቡድን ያቀርባሉ። 250ዎቹ በሚገባ እንደገና ከተነጋገሩ በኋላ የሚቀጥለው ፌዝ ወይም የሚቀጥለው ሂደት ወደ 500 መሄድ ነው። እንግዲህ ትናንት 250ዎቹ ላይ ሲቀርቡ ነበሩ። የኔ ሀሳብ በሚገባ እዚህ ላይ ይቀረዋል፣ ይሄ መካተት አለበት፣ ይሄ መግባት አለበት የሚሉ ነገሮች በሚገባ እየታዩ ለ250ዎቹ ከ50ዎቹ የቀረቡት በ5 ቡድኖች የቀረቡት በሙሉ በዛሬው ዕለት በሚገባ እየተጠናቀሩ ነው ያሉት። ስለዚህ ዛሬ ይደርሳል ተብሎ ነበር። ስለዚህ ዛሬ ከሰዓት በኋላ ሙሉ በሙሉ ከተጠናቀቁ በኋላ ነገ ለ250ው 16 ቦታ ላይ ይቀርባሉ። ስለዚህ እንደገና ለመድገም ያህል 10 400 ቦታ 50 80 ቦታ አሁን የሚቀጥለው ፌዝ ላይ ይሄ 250 የሚባለው ምን ይባላል? ስልታዊ ቡድን ይባላል። ታስታውሱ እንደሆነ ጥቃቅን ቡድን ባለ 10ዎቹ፣ ንዑስ ቡድን ባለ 50ዎቹ፣ አሁን 250ዎቹ ላይ ሲደርስ ስልታዊ ቡድን ላይ በሚገባ እየቀረቡ የሚብላሉ ይሆናል። እስካሁን የምትሰሟቸው ነገሮች አሉ። ለምሳሌ እንዲህ ተወሰነ፣ የዚህ ጉዳይ እንዲያለቀለት ያለቀ ነገር የለም። ሀሳቦች በሚገባ ቀርበዋል። ሁላቸውም ሀሳቦቻቸውን እያቀረቡ ነው። ስለዚህ አሁን ከዚህ ከዳይቨርጀንት ከሚበታትነን በጣም በርካታ የሆኑ ይዘን የመጣናቸው ሀሳቦች በሙሉ ቀስ እያሉ እየተጠጋጉ ነው። ያው ደጅ እንደምትሰሙት በዚህ ርዕስ ላይ እንዲህ ተብለዋል ተብሎ ለእናንተ እንኳን ሲቀርብላችሁ ብዙ መቀራረቦች እንዳሉ ሳታስተውሉ አልቀራችሁም።
ስለዚህ እስካሁን የተወሰነ ነገር የለም። ይሄ ቦታ እንደዚህ ተወሰነ፣ እነኚህ ፓርቲዎች እንዲህ ያደረጉ፣ እነኚህ ዝም ብሎ ሀሳቦች፣ ፍላጎቶች፣ ምኞቶች ናቸው እንጂ ወደ ውሳኔ የሚያቀርበው ፌዝ ወይም ምዕራፍ ላይ ገና አልደረስንም። ምክንያቱም ይሄ የ250 ፌዝ ስልታዊ ቡድኖች 250ዎቹ 16ቶቹ እንደገና በእነኚህ አጀንዳዎች ላይ አብላልተው ከጨረሱ በኋላ ምን ያደርጋሉ? ለ500 ቡድናቸው ያቀርባሉ ማለት ነው። 500 ነው እንግዲህ። እሱም ቢሆን መጀመሪያ 500ዎቹ እንደጀመሩ ወደ ስምምነት ይደርሳሉ ማለት ላይሆን ይችላል። አንዳንድ ላይ ያለቀለት ጉዳይ ይዘው ሊቀርቡ ይችላሉ። 500 ላይ በቶሎ ሊወስኑ ይችሉ ይሆናል። አለበለዚያ ግን 500 ላይ ከደረሱ በኋላ እንደገና የሚያብላሏቸው ሀሳቦች ይኖሯቸዋል። ስለዚህ ያን ጊዜ ነው እንግዲህ ወደ መሀል ወደ ኮንሰንሰስ የምንለው ወደ መግባባት ምዕራፍ ደረስን የሚባለው እዛ ላይ በምንደርስበት ጊዜ ነው። ስለዚህ ሂደታችን ይህን ይመስላል። እንደ ፈጣሪ ፈቃድ በዚህ ሳምንት የዚህ 250ው ምናልባት እጅግ ግፋ ቢል ወደ ሰኞ አካባቢ የ250ው ምዕራፍ ያልቅና ወደ 500 ልንሸጋገር እንችል ይሆናል ብዬ አስባለሁ። አንዳንድ ጊዜ ነገሮች እኛ እዚህ በቀን እንዳስቀመጥነው ላይ ሄዱ ይችላሉ። ለምን ዛሬ ለምሳሌ ሙሉ ቀን ከባድ ስራ ነው። የነኚህ የ80ዎቹን የ50 ግብአቶችን ማጠናቀር ራሱን የቻለ ስራ ነው። እነኚህ ግብአቶች ደግሞ ከስሩ በሚገባ ካልተሰነዱ አንደኛ ለውሳኔ ላይ እንቅፋት ሊፈጥሩ ይችላሉ። ሁለተኛ ለታሪክም ጭምር። ምክንያቱም እነኚህ የሚሰነዱ ሰነዶች እኮ ለዛሬ ውሳኔያችን ብቻ አይደለም የሚያገለግሉት፣ ለነገ እሳቢያችን፣ ለነገ አቅጣጫችንንም ጭምር የሚጠቁሙ ናቸው። ስለዚህ እነኚህ አርብቶ አደሮች፣ አርሶ አደሮች ከሩቅ ድረስ መጥተው የሚያቀርቧቸው ሀሳቦች፣ ሴቶች፣ አካል ጉዳተኞች፣ እነኚህ ነፍሰ ጡር ሆነው ሆዳቸው ከብዶ የዛሬ 2 ዓመት ሲመረጡ ነፍሰ ጡር አልነበሩ። በቀደም እንደነገርኳችሁ በዚህ ሂደት ላይ ነፍሰ ጡር ሆኑ፣ አሁን እየወለዱ ነው። ተመስገን ነው። ስለዚህ እነኚህ ሁሉ ያመጧቸውን ሀሳቦች በክብር ሊሰነዱላቸው ይገባል። ስለዚህ አንዳንድ አንፎርሲን ወይም ያልታዩ እውነቶች ያጋጥማሉ። በዚህ ምክንያት ነው እንግዲህ አሁን ዛሬ ይህንን ስራ እየተሰራ ነው ያለው። ነገ እንደ እግዚአብሔር ፈቃድ ይሄ ስልታዊ ቡድን ላይ ስራዎች በሚገባ ይጀምራሉ የምለው በዛ ምክንያት ነው። አንዳንድ ጥያቄዎች አቅርባቸዋል። የተሳታፊዎች ቁጥር ምንድን ነው ነግረናቸዋል። ባለፈውም ነግሬያቸዋለሁ። ትክክለኛውን እንዲቅጩን ቁጥር በየክፍሉ በሚገቡበት ጊዜ ይመዘገባሉ። የቀን አቴንዳንስ ወይም የቀን ተሳትፎ ይወሰዳል። ይህም ራሱን የቻለ ዶኩሜንት ነው። ይህም የራሱን የቻለ ታሪክ ነው። ምናልባት በአንድ ወይም በሌላ ምክንያት ከስብሰባው ውጭ ያሉ ወገኖች ካሉ ከእንግዲህ ወዲያ ቁጥጥሩ ጠበቅ እያለ ይሄዳል። ቁጥጥር ማለት ምን ማለት ነው? ወደ ውሳኔ እየደረስን ስንሄድ ከመጀመሪያ አብላልተን ያላመጣነውን ሀሳብ ውሳኔዎች ላይ እንጫን ብንል እንቅፋት ይሆናል። ስለዚህ አሁን በዚህ አጋጣሚ በእናንተ በኩል ለተሳታፊዎችም ለሁላችንም በትህትና የማሳስበው አቴንዳንስ መገኘት በጣም አስፈላጊ ነው። ስለዚህ በስራ ሰዓታችን ተገኝተን የስራ ሰዓታችን በሚገባ ተጠቅመን ይህንን ታሪካዊ ሂደት ጥሩ ደረጃ ላይ ማድረስ አለብን ብዬ አምናለሁ። ስለዚህ ተሳታፊዎቹ ቁጥር እስካሁንም ከ4000 እንዳልበለጠ ነው። ይህ ቁጥር እንግዲህ አንዳንድ ጊዜ ዝቅ የሚልበት ጊዜ አለ። ለምሳሌ ጠዋት ላይ 3800 የመዘገብንበት አለ። ከዛም 3600 ግን በአማካይ ግን 4000 አካባቢ ነው እየዋለለ ያለው። የተለያዩ ባለድርሻ አካላት በውሳኔ አሰጣጥ ላይ በሌሎች አካላት ላይ ተጽዕኖ እንዳያሳድሩ ኮሚሽኑ ምን አይነት አሰራር አዘጋጅተዋል ብላቸዋል። ዋናው ትልቁ ዓላማ